ከቁጥር 1 ጀምረን እስከ 8 እናንብብ። ዛሬ 8ኛ ሳምንታችን ነው። ቁጥሩም 8 ነው። ሕዝቡንም አይቶ ወደ ተራራ ወጣ። በተቀመጠም ጊዜ ደቀ መዛሙርቱ ወደ እሱ ቀረቡ። አሁንም ከፍቶ አስተማራቸው፣ እንዲህም አለ። በመንፈስ ድሆች የሆኑ ብፁዓን ናቸው፣ መንግሥተ ሰማያት የነሱ ናትና። የሚያዝኑ ብፁዓን ናቸው፣ መጽናናትን ያገኛሉና። የዋሆች ብፁዓን ናቸው፣ ምድርን ይወርሳሉና። ጽድቅን የሚራቡና የሚጠሙ ብፁዓን ናቸው፣ ይጠግባሉና። የሚምሩ ብፁዓን ናቸው፣ ይማራሉና። የዛሬው ክላስ ቁጥር 8 ልበ ንጹሐን ብፁዓን ናቸው። ለምን ሲባል እግዚአብሔርን ያዩታል። ዘላለማዊ ስለሆንክ እናመሰግንሃለን። ኃያል ስለሆንክ እናከብረሃለን። ዛሬ ማታ ድምፅህን አሰማን፣ ቃልህን ስጠን፣ እናከብረሃለን። አሜን። እንግዲህ ክፍሉ እንደሚናገረው ስለ ልብ ያወራል። ስለ ልብ ንጽህና ይናገራል እንደምታዩት። ከዛ ልበ ንጹሐን ሰዎች ደስ ይበላቸው ይላል። ንጹሐን ማለት ደስተኛ ማለት ነው። ለምን ሲባል እግዚአብሔርን ያዩታል። ይህን እንግዲህ በጣም በጥልቀትና በዝርዝር ዛሬ አብረን እንማማረዋለን። ግን ልብ ለመሆኑ ማለት ምን ማለት ነው? በጣም በጣም ወሳኝ ይመስለኛል። በጣም ወሳኝ ይመስለኛል። ዛሬ ስለ ልብ ነው በደንብ የምናስበው። መጽሐፍ ቅዱስ ልብ የሚለውን ቃል ሰርች ብታደርጉት በጣም ብዙ ጊዜ ጽፎታል። ኦኬ፣ መጀመሪያ መሰመር ያለበት መጽሐፍ ቅዱስ በዚህ ክፍል ልብ ሲል ደም ስለሚረጨው ጡንቻ እያወራ አይደለም። እንግባባ። ደም ስለሚረጨው ኦርጋን፣ ደም ስለሚረጨው ጡንቻ እያወራ በታምር አይደለም። ኦኬ። እኛም ደግሞ ኢየሱስም እንደ ባዮሎጂ አስተማሪ ልብ 4 ክፍሎች ያሉት እዛኛው ጋር ምናምን እያለ ለእኛ ለማስተማር ፍላጎትም ኢንተረስትም የለውም። እሱ የሚያስተምረው የህይወት ጉዳይ ነው። ስለዚህ መጽሐፍ ቅዱስ ልብ ብሎ ሲናገር ደም የሚረጭ ኦርጋን ወይም ጡንቻ እያወራ አይደለም። እንስማማለን። ታዲያ ስለምን እንደሚያወራው ነው። ልብ የማንነታችን ማዕከል ነው። በጣም ቤዚክ ጉዳይ ነው። የማንነታችን ማዕከል ነው። ልብ የማንነት ማዕከል የሆነበትን 3 ወይ 4 ምክንያቶች አስቀምጣለሁ እና አብረን እንማማርባቸዋለን። ጌታ ስሙ ይባረክ። አንደኛ፣ ልብ ያስተሳሰብ መነሻ ነው። የትኛውም ሐሳብ የእግዚአብሔር ሳይሆን የአጋንንት ሳይሆን የሰው ሐሳብ የሚነሳው ከሰው ልብ ነው። ልብ የሐሳብ መነሻ ነው። የትኛውም ሐሳብ መነሻው ማረፊያው የሰው ልብ ነው። ወንድሞች፣ እናቶች፣ የሐሳብ ማረፊያ ነው፣ መገኛ ነው። ትልልቅ ፕሌኖች
የሚያርፉበት አለ፣ የሚነሱበት አለ፣ የሚያከበክቡበት አለ። የፕሌን ማረፊያ መነሻም አየር መንገድ እንደሆነ ልክ እንደዚህ የሐሳብ ዓለም መነሻም መቀበያም የሰው ልብ ነው። ኦኬ ዛሬ በጣም ነው ይሄን ጉዳይ የምንመረምረው። ምሳሌ 23 ቁጥር 7 በልቡ እንዳሰበ እንዲሁ ነው። በልቡ እንዳሰበ እንዲሁ ነው። ምሳሌ 23 7 በልቡ እንዳሰበ እንዲሁ ነው። ደግማታለሁ። በልቡ እንዳሰበ እንዲሁ ነው። ምሳሌ 23 7 ሲቀጥል ብላ ጠጣ ይልሃል፣ ልቡ ግን ካንተ ጋር አይደለም ይላል። ብላ ጠጣ ይልሃል፣ እንድትበላ እየጋበዘህ ነው፣ እንድትጠጣ እየጋበዘህ ነው፣ ልቡ ግን ካንተ ጋር አይደለም ይላል። ምን ማለት ነው? የድርጊትና የሐሳብ ልዩነት። ሰውየው በልቡ እያሰበ ያለው እንዳትበላ እንዳትጠጣ ነው ፍላጎቱ። አንደበቱ ግን እየነገረ ያለው ብላ ጠጣ እያለ ነው። ሰው በልቡ የሚያስበው ነው ትክክለኛ መልኩ፣ ድርጊቱ አይደለም። ይህን በደንብ እናወራበታለን። ስለዚህ ፕሪንሲፕል እውነተኛ ማንነት የሚወሰነው በምናሳየው ውጫዊ ድርጊት ሳይሆን በልባችን ውስጥ በምናብሰለስለው ሐሳብ ነው። ደግምላችኋል። እውነተኛ ማንነት የሚወሰነው በምናሳየው ውጫዊ ድርጊት በምናሳየው ውጫዊ ድርጊት ሳይሆን በልባችን ውስጥ በምናብሰለስለው ሐሳብ ነው። ያ ወንድማችን በልቡ እያብሰለሰለ ያለው አትብላ አጠጣ ነው። ትክክለኛ የሰው አይደንቲቲ በልቡ ውስጥ የሚያስበው ነው። ሰው የሰውን ውጫዊ ገጽታ ሲመለከት እግዚአብሔር ግን ልብን ያያል። እስቲ አሜን በሉ። ጮክ አሜን። በደንብ ነው የምናወራው፣ በደንብ ነው የምንጸልየው። እኔ በቆየሁባቸው ጥቂት ዓመታት መንፈሳዊው ዓለም በሙሉ የሚገናኘው ከሐሳብ ጋር ነው። ሐሳብን መግራት ማሸነፍ ከቻልክ ማንም ሊያቆም አይችልም። ሰዎች ፊዚካሊ የሆነውን የኛን አለባበስ፣ ሰዎች ፊዚካሊ የሆነውን የኛን ቁመና፣ ሰውነት፣ ቅርጻ ቅርጽ ይመለከታሉ። እግዚአብሔር ግን ጨርቃችንን አልፎ የኛን ውስጥ ይመለከታል። ሰዎችን በምናደርጋቸው ውጫዊ አክቲቪቲዎች እናታልላቸው ይሆናል። እግዚአብሔርን ግን እናታለው አንችልም። ሰው ከላይ ነው የሚያየው። ሽማግሌው ይስሐቅ እርጅት ብሎ ከመሞቴ በፊት ልባርካችሁ ብሎ ቀኑ እንደምታውቁት ሲናገር ያዕቆብ ኤሳውን መስሎ የኤሳውን ጠጉራም ነገር ላዩ ላይ ለብጦ ሸፍኖ ትዝ አላቸው። ሲገባ ምን ነው ቸኩለ መጣ ሲለው እግዚአብሔር ቀናኝ እያለ በእግዚአብሔር ስም እየዋሸ ሲመጣ ደረቱን እየዳበሰው እንትኑን ሲያረገው ሰውነት የኤሳው ነው ብሎ አታለለው። እግዚአብሔር ልብን ያያል። አሜን በሉ። በተለይ መንፈሳዊ ዓለም ላይ የእግዚአብሔርን ቅባት ምትናፍቅ ከሆነ የልብ ንጽህና ለድርድር አይቀርብም። የልብ ንጽህና ከስነ መለኮት ትምህርት ቤት ከምንወስዳቸው የመጀመሪያ ዲግሪ ማስተርስ ከፒኤች ዲግሪ በላይ ነው። የልብ ንጽህና
አሜን በሉ። የልብ ንጽህና እግዚአብሔር ቤት ውስጥ 30 እና 40 ዓመት ቆይተን 25 ዓመት 10 ዓመት ቆይተን ምንም ያልተነካን ሰዎች ልባቸውን ያጸዱ ወርና 2 ወር የቆዩ ሰዎች ከኛ በላይ ሊባረኩ ይችላሉ። እግዚአብሔር የሚመለከተው እድሜያችንን ሳይሆን የልባችንን ንጽህና ነው። አንደኛ ሳሙኤል ምዕራፍ 16 የታወቀ ወርድ ነው። ያሸነፈኝ ቃል ነው። የሐሳብ ዓለም እግዚአብሔር ልብን ያያል። አንደኛ ሳሙኤል ምዕራፍ 16 ላይ ቅባት በእጆቹ የያዘው ሳሙኤል ዋው የንግስና ቅባት ለመቀባት እሰይ ቤት እንዲሄድ ታውቃላችሁ። ጂሰስ እሰይ ቤት ሲገባ 7 ልጆች ተሰልፈው እንደቆሙም ታውቃላችሁ። የተሰለፉት እንደ እድሜያቸው መጠን ነው። የመጀመሪያው ልጅ ኤልያብ አንደኛ ተሰልፏል። ሳሚ እያለ ይቀጥላል። እንደየ እድሜያቸው ሰልፍ ይዘዋል ለቅባት ዘር አኖይንቲንግ ቅባቱ እነሱ ቤት ድረስ መጥቷል። እነሱ ቅባት ፍለጋ የትም መሄድ አይጠበቅባቸውም። ቅባቱ ኦልሬዲ እነሱ ቤት መጥቷል። መወዳችሁ ነገር ግን ሳሙኤል ቅባት ለመቀባት ሲነሳ የመጀመሪያውን ሰው ሲያየው ደስ ብሎት ሊቀባው ሲል አምላክ ተው አለው። ለቅባት አይመጥንም። እድሜው 50 እና 40 ሊሆን ይችላል። ቆይቷል አውቃለሁ አለው እግዚአብሔር። ለቅባት የሚመጥን ስብዕና የለውም። ቅባት መሸከም የሚችል ጫንቃ የለውም። አረ ተከሻው ረጅም ነው፣ አረ ቁመቱ ረጅም ነው። ኖ አይመጥንም። ንቄዋለሁ እና እሱን አሳልፈዋለሁ። ኖ አይሆንም። እሱ ታሪክ ነው። እንዴት ቅባት የልብ ንጽህና እየፈለገን ቤት ተመልከቱ። ዘመዶቼ 7ቱም ሰዎች መለኮት አለበልግም ሲል የመጨረሻ ሰው የተገኘው ብላቴናው ዳዊት ነው። አስጠሩት ነው የተባለው። ይምጣ ተጠርቶ ነው የመጣው። ታሪኩን ታውቃላችሁ። ሲመጣ ቆሙና ተቀበሉታል። እግዚአብሔር ኤቭሪባዲ እንዲቆም ፈልጋለሁ አለ። የክብር እንግዳ መጥቷል። ሳሙኤል አንተም ቆም አለው። ሁሉ ሰው እንዲቆም ፈልጋለሁ። ሁላችሁ ቆሙና ተቀበሉት። ይሄ ነው እንግዳይ። ኮሮጆ የያዘ ምናምን አለባበሱ ማያምር አካዳሚክ ብዙ ያልተማረ የበጎች እረኛ አስተዋሽ የሌለው እናትና ምናምን ታሪኩ በጣም ባዮግራፊ ጥሩ አይደለም። ሲቪው ለእንትን አይቀርብም። የወደቀ ነው። እሱ ልቡን ወደዋል። ልቡን ብዙ እሱ ላይ ይደፋል። የልብ ንጽህና ለድርድር አይቀርብም። የልብ ንጽህና ጸሎት ላይ ጸሎት በጣም ረጅም ከመጸለይ ይልቅ ንጹህ በሆነ ልብ የ10 ደቂቃ ጸሎት ሰማይና ምድር ያገናኛል። ስለዚህ ልብ ማለት ያስተሳሰብ መነሻ ነው። የሐሳብ መነሻ ነው ማለት ነው። ሁለተኛ ልቀጥል። ስለ ልብ ትርጉም እያወራሁ ነው። ልብ የስሜት የፍላጎት ማደሪያ ነው። ስሜት የሚያድረው ልብ ላይ ነው። ፍላጎት የሚያድረው ልብ ላይ ነው። የምንወደውንም የምንጠላውንም የምንመኘውንም የምንናፍቀውን ነገር በሙሉ የሚመነጨው ከልባችን ነው። ሰው ከጠላን ጥላቻኛ ልብ ውስጥ ከተቀመጠ ልባችን ላይ ጥቁር ነገር አለ። በኤክስሬይ ቢታይ ይታያል። ተበላሽቷል ማለት ነው። ይህ ፍቅራችን
ጥላቻችን የሚንጸባረቀው በልባችን ላይ ነው። የማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ እንዲህ አለ ኢየሱስ ያወራ 22:37 ኢየሱስም እንዲህ አለው ጌታ አምላክህን ዋው በፍጹም ልብ የፍቅር ቦታ ነው። በፍጹም ልብ በፍጹም ነፍስህ በፍጹም ሐሳብህ ውደድ። አምላክ በሐሳብ ይወደዳል፣ በልብ ይወደዳል። ልብ የፍቅር ቦታ የጥላቻም ቦታ ነው ያልኩት ለዚህ ነው። እንዲሁ ልባችን የሰላም ቦታ ነው፣ የረብሻም ቦታ ነው። ሰው የሚረበሸው ልቡ ነው። ሰው ደስ የሚለው ልቡ ነው። ሁለት ጥቅስ ልጻችሁ ማፍረጃ ሁለቱም ሐሳብ ዘጸአት 4:14 ላይ ስለ ሙሴ ሲያወራ ዘጸአት 4:14 ስለ ሙሴ ሲያወራ የእግዚአብሔር ቁጣ በሙሴ ላይ ነደደ፣ እንዲህም አለ ሌዋዊ ወንድምህ አሮን አለ አይደለምን? እሱ ደህና እንዲናገር አውቃለሁ። እነሆ ደግሞ ሊገናኝ ይመጣል። ባየ ጊዜ በልቡ ደስ አየ። የደስታ መከማቻ ስቶር ማድረጊያ ቦታ ልብ ነው። በልቡ ደስ ይለዋል። ኢየሱስ ወደ አባቱ ሊሄድ ሲል እንደዚህ ያለ ዮሐንስ ወንጌል 14 ቁጥር 1 ልባችሁ አይታወክ። አየህ፣ የእውከትም ቦታ ልብ ነው። የሚታወከው ልብ ነው። የሰላም ቦታ ልብ ነው። ስለዚህ እኔ ምን አልኩት? ልብ ማለት የስሜትና የፍላጎት ማደሪያ ቦታ ነው። የስሜትና የፍላጎት ማደሪያ ቦታ ነው። ትክክል። ልብን እየተረጎምን ነው። 3 ልቀጥል። ስለ ልብ እያወራሁ ነው። የውሳኔ ይሄ በጣም ሲሪየስ ነጥብ ነው። የውሳኔና የፍቃድ ማዕከል ነው። የውሳኔ የሚሰጠው ልብ ላይ ነው። ፍቃድ የሚሰጠው ከልብ ነው። አየህ፣ ስለዚህ ልብ ማለት የውሳኔና የፍቃድ ማዕከል ነው። ዋው! እግዚአብሔር መልካም ነው። እግዚአብሔር መልካም ነው። እግዚአብሔር መልካም ነው። አጥብቀህ ልብህን ጠብቅ። የህይወት መውጫ ከሱ ነውና ምሳሌ 4:23 አጥብቀህ ልብህን ጠብቅ። ይሄ ቃል አልገባንም። ቤት ውስጥ ካለው ቁሳቁስ በላይ ልብህን ጠብቅ። ከመኪና ከቤት ከንብረት በላይ በጣም መጠበቅ ያለበት ቢኖር ልብ ነው። አጥብቀህ በጣም አጥብቀህ ልብህን ጠብቀው። ጠብቅ ልብህን። ልብ መጠበቅ አለበት፣ ቆሻሻ እንዳይደፋበት፣ ሌባ እንዳይሰርቀው። በሌባ ሊሰረቅ ይችላል ልብ፣ ታውቃላችሁ። ባለፈው አውርቻለሁ። አጥብቀህ ልብህን ጠብቅ። ለምን? የህይወት መውጫ ከዛ ነው። የጴንጤው ማህበረሰብ ሁላችን የምንቸገረው ልብ መጠበቅ አልለመድንም፣ አንችልበትም። አንድ ጸሐፊ እንዲህ ያለ ልብ የህይወታችን ሞተር ነው ይላል። ሞተር ልክ እንደ መኪና ሞተር ዋና ነው ማለት ነው። ልብ የህይወታችን ሞተር ነው። ልብህ ከቆሸሸ ሁለንተናህ ይቆሸሻል አይደል? ኢየሱስ ለዘላለም ጌታ። አሁን ምላትን ቃል በጥንቃቄ እንድሰሙ ይፈልጋለሁ። ትንሽ ከበድ ሊል ይችላል። ቀና በሉና በደምብ ስሙ። እውቀት በጭንቅላታችን ውስጥ ቢኖርም ተግባራዊ እርምጃ ግን የምንወስደው ልባችን ሲወስን ብቻ ነው። ይሄን ሐሳብን እንደግማለሁ። ጭንቅላታችን ውስጥ
እውቀት ይጠራቀማል ወይም ኢንፎርሜሽን በጭንቅላት ውስጥ ብዙ መረጃ ይገባል። በትምህርት በጸሎት እድሜ ሙላችንን ሮብ፣ ዓርብ፣ እሁድ በተገናኘን ቁጥር የእግዚአብሔር ቃል ወንድሞች እህቶች በሰበኩ ቁጥር ወደ ጭንቅላታችን የእግዚአብሔር ቃል ይገባል። ቤት ገብተን ተግባራችንን ስንከፍት መምህር እንትና ሰባኪ እንትና እንሰማለን። መረጃ ወደኛ አእምሮ ውስጥ ይፈሳል። ጭንቅላታችን የእውቀት መጋዘን ነው። በጣም ብዙ እውቀት ውስጣችን ገብተዋል። ግን ያወቅነውን በሙሉ ወደ ተግባር ለማምጣት ልባችን መወሰን አለበት። ይሄን እንዳወራ የፈለጉት ልባችን እስካልወሰነ ድረስ የትኛውም እውቀት የትኛውም ትምህርት እኛን ሊለውጥም ሊቀይርም አይችልም። አብራራ ከኛ ውስጥ ውሸት ኃጢአት መሆኑን የማያውቅ ሰው ዱንያ ሳይ ውሸት ኃጢአት መሆኑን የማያውቅ ወይ ነው እንዴ የሚል ሰው እኔ እኮ አላወቅኩም የሚል ሰው የለም። ጭንቅላታችን ውስጥ በተለያየ ሰዎች ሲሰብኩን ሲያስተምሩ ሰምተናል። ውሸት ኃጢአት ነው የሚለውን እውቀት እኛ ውስጥ ገብቷል። ልባችን ግን ስላልፈቀደ እስካሁን ድረስ እየዋሸን ነው። ላለማዋሸት ልባችን አልወሰንም። መረጃውን ተቀበልነው እንጂ አልወሰንም። አየህ፣ ለዚህ ነው በጭንቅላችን ውስጥ የተጠራቀመው እውቀት ኢንፎርሜሽን ነው። አንድ ነገር ስህተት መሆኑን ወይም ደግሞ ማድረግ እንዳለብን እናውቃለን፣ ግን አናደርግም። ትምህርት ነው። ረገጥ ላድርገው። ጠዋት እሁድ 3 ሰዓት ተኩል እዚህ ወጥተን መጸለይ እንዳለብን ማያቅ ሰው አለ? የለም። ግን ሁላችንም አንመጣም። ታዲያ ዛሬ ይህንን ድሪሽ ረገጥ ያድርገው። ትልልቅ ኮንፈረንሶችን ትምህርቶችን ስንካፈል እኔም ሆንኩ ሌሎች ተጋባዥ ወንድሞች እህቶች ሲሰብኩን ዋው ዋው የሚገርም ዋው እንደ ዛሬ ቀንማ ተሰብኬ የዛሬው የተለየ ተባብለን የለም። ዋሽተን እኮ ነው። መረጃውን ተቀበልን እንጂ መረጃውን ሰበሰብነው እንጂ ልባችን አሁንም አልቆረጠም። መንፈሳዊ ዓለም ላይ ያለው አብዛኛው ክርስትና በአይምሮ እውቀት ነው የሚመላለሰው እንጂ ልባችን ገና አልወሰነም። አንድ ሰውዬ እንደዚህ ያለ በዓለማችን ላይ ትልቁ መንገድ ከየት እስከየት ነው? ሲማን ያውቃል። ይሄ ከኢትዮጵያ አሜሪካን ሀገር ዲሲ ምናምን የ13 ሰዓት ፍላይት ነው። 15 ሰዓት። ሲማን የሚነግረኝ ትልቁ በጣም ረጅሙ መንገድ በዓለማችን ትልቁ መንገድ ከዚህ ብንነሳ ትሞክራላችሁ? ትልቁ በጣም ረጅም መንገድ አላሸግራችሁ። በጣም ትልቁ መንገድ ከአይምሮ እስከ ልብ ያለው ርቀት ነው። ከአይምሮ እስከ ልብ ላይ ያለው ርቀት አንዳንዴ 8 ዓመት ይፈጃል ለመድረስ። አይመጣም። በጣም ትልልቅ ሰመጥር ሰባኪዎች በሲሰማማሉ። ሩቅ ነው። ከጭንቅላት እስከ ልብ አናጢዎች ሲለኩት 45 ሳንቲሜትር ነው።
45 ሳንቲሜትር ከዚህ 45 ሴንቲሜትር ጭንቅላት ውስጥ ያለው ዕውቀት ምድር ላይ አውርዶ ለመተግበር ልብ ጋር ለመድረስ ግን አይወጣም። እዛ ቁጭ ብሎ ታጭቆ ተቀምጧል። ይታላል ከአይምሮአችን እየወጣ እኛም እየወሰን ወደ ልባችን እስካልደረሰ ድረስ ማለፊያ ሙዚቃ እንጂ የእኛን ሕይወት ሊሰራም ሊቀይርም አይችልም። ልብ ሲነካ ብቻ ተወሰናል። ሐዋርያት ሥራ መጽሐፍ ምዕራፍ 2 ቁጥር 37 ሐዋርያት ሥራ መጽሐፍ 2:37 ሐዋርያት ሥራ መጽሐፍ 2:37 የባለ 50 ቀን ስብከት ነው። የምታውቁት የባለ 50 ቀን አገልግሎት ነው። ጴጥሮስ ከሰበከ በኋላ ሰዎቹ እንደዚህ ያሉ፣ ይህንን በሰሙ ጊዜ ወይችን ቃል ሰወዳት ልባቸው ተነካ። ሰው ልቡ ሲነካ ወዲያው እርምጃ ይወስዳል። እንዲህ አለ ጴጥሮስና ሌሎችም ሐዋርያት፣ ወንድሞች ሆይ ሰው ምን እናድርግ? ምን ላድርግ ወደሚል እርምጃ ሰው የሚመጣው በጭንቅላት ዕውቀት ሳይሆን በልብ መነካት ነው። ብራዘርስ ረጅም መንገድ ነው ከጭንቅላት እስከ ልብ። ስለዚህ ምን እያልኩ ነው? ልብ የዚህ ሁሉ ውጣ ውረድ ማዕከል ስለሆነ ልባችን ውስጥ እስካልደረሰ ድረስ ከጭንቅላት ወደ ልብ እስካልመጣ ድረስ የእኛን ሕይወት ሊሰራ አይችልም። ልባችን የተነካ ይሁን። እስኪ አሜን በሉ። አሜን። ልብ ሲነካ እግርህ ብርክ ይዘዋል። እግርህ ሲነካ እርምጃ ትወስዳለህ። ልብህ ሲነካ ሰው ምን ላድርግ ትላለህ? ሰው ነገር ስለ ልብ ነው። የመጨረሻ አታላይ ብትፈልጉ እዚህ ምድር ላይ ልብ ነው። ቅር አላችሁ? የመጨረሻ አታላይ የጅብ ልብ ሳይሆን የሰው ልብ። ኤርምያስ 17:9 ዳግመኛ ያልተወለደው ያዳነው ሰው ጀመረ። የሰው ልብ ባለ ኤርምያስ ነው ያለው እግዚአብሔር ሲያወራ ከሁሉ ይልቅ ተንኮለኛ፣ በአዲስ ትርጉም አታላይ፣ ሽፍታ። የሰው ልብ ከሁሉ ይልቅ ተንኮለኛ፣ እጅግ ክፉ፣ ማንስ ያውቀዋል? ሶስት ነገር ነው። ቶሎ ቶሎ ሊል ሰዓት ይቆጠሩ። እስኪ ማንስ ያውቀዋል? በሉ ትልቁ የእናንተም የኔም ጥልቅ ችግር ልባችንን አለማወቃችን ስለሚያታልለን ደግሞ የምናውቅ ይመስልናል። አታላይ ነው። አንድ ሰው ሊሎ ጻፈ፣ ሰው ሌላውን ሰው ሊዋሽ ይችላል ይላል። ልብ ግን የሚያታልለው ራሱን ሰውየውን ነው ይላል። ሰው ሌላውን ሰው ሊዋሽ ይችላል። ሰዎች ዋሽተውናል፣ እኛም ዋሽተን እናውቃለን። ሰዎች አጨበርብረውናል፣ እኛም ሰው አጨበርብረን እናውቃለን በሰዎች። ልብ ግን ማንንም ሳይሆን እኔን ራሴን ያታልለኛል።
አቻላይ ነው። የሌለኝን አለ ይለኛል። አለ የሌለኝም እኮ አለ ይለኛል። ጥሩ ሰው እኮ አይደለሁም፣ ጥሩ ሰው ነህ ይለኛል። አምናለሁ በቃ ነው። ተታለን ቁጭ አሁን ራሱ እያወራሁላችሁ አንዳንዶቻችሁ ኧረ እኔማ አይደለም ትሬፍ አቻላይ ነው የሰው ልብ አቻላይ። ልቀጥል ሰልብ እያወራሁ ልብ መመርመር አለበት፣ ፍተሻ ይፈልጋል። መዝሙር 139 ቁጥር 23 መዝሙር 139 ቁጥር 23 እና 24 አቤቱ አለ ዘማሪው መርምረኝ፣ ልቤን እወቀው። መርምረኝ፣ ልቤን እወቀው፣ ፈትነኝ፣ መንገዴን እወቅ። በደል በእኔ ውስጥ ቢገኝ፣ አየህ ስመረመር ስፈተሽ በደል ቢገኝ ይቅር በለኝ። እኔ አሁን የለብኝም ንጹህ ነኝ እያወራሁ ነው። አታሎኛል። ስመረመር ፈትሸኝ፣ ውስጤን እባክህ ይቅር በለኝ። በደል በእኔ ውስጥ ቢገኝ እባክህ በዘላለም መንገድ ምራኝ መልሰኝና ይላል። መመርመር አለበት። የልብ ነገር በዛ። ልብ የክፋት ልብ የመልካም ነገር ሁሉ መነሻ ነው፣ ስታርቲንግ ፖይንት ነው። ማርቆስ 7:21 ይሄን ብዬ በቃ ትርጉም ልጨርስ። 7:21 ማርቆስ ወንጌል 7:21 ሲናንተ የሚውት ይጠብቃችሁ። አብረን አንብበው እሱን ክፍል። ማርቆስ ወንጌል ነው ያልኳችሁ፣ ምዕራፉ 7 ነው፣ ቁጥሩ 21 ነው። 7:21 ከውስጥ ከሰው ልብ የሚወጣ ክፉ ሐሳብ፣ ዝሙት፣ መስረቅ፣ መግደል፣ ምንዝርነት፣ መጎምጀት፣ ክፋት፣ ተንኮል፣ መዳራት፣ ምቀኝነት፣ ስድብ፣ ትዕቢት፣ ሰልፍና። ልብ የኃጢአት ፋብሪካ ነው። ይሄ ሁሉ ተጠንሶ የሚያድገው ልብ ውስጥ ነው። ስለዚህ ስለ ልብ መማር፣ ማጥናት፣ ማሰላሰል እጅግ ሲሪየስ ነው ማለት ነው። ልቀጥል። ሁለተኛ የልብ ንጽህና ልቀጥል እና አሁን አላቆያችሁ። የልብ ንጽህና ሰው እንዲህ አይነት ምስቅልቅል ያለበት ፕሮብሌም ከሆነ ልብ እንዴት ነው ልብን የልብ ንጽህና ሲባል ምን ማለት ነው? ጥያቄ ጠይቃችሁ አንድ ሰው ይመልስ ወይ አንድ ይመልስ እስቲ። አንድ ቅቤ ንጹህ የሚባለው ምን ሲሆን? ንጹህ ቅቤ ንጹህ ማርስ ይሄ ንጹህ ማር ነው። ስንገዛ አይደል ንጹህ ማር መሆኑ ይሄ ኢብሮ ያውቃል። ንጹህ ማር ሲያወራ ሰምቻለሁ። ሰሞኑን በምን ይታወቀው? እንጀራ ሲሆን እዚህ ዓለም ውስጥ ሰዎች ቅቤ ልገዛ ሲሄድ ቅቤ ውስጥ ሙዝ ጨመሩበት። 1 ኪሎ 1000 ምናምን ብር ገዝቼ እመጣለሁ። ቅቤው ሲሰራ ግማሹ ሙዝ ነው፣ ግማሹ ቅቤ ነው። ይሄ ቅቤ የሚባለው ቅይጥ ነው። አይ የልብ ንጽህና ማለት ያልተቀላቀለ ከምንም ጋር ያልተቀላቀለ ልብ። አየህ አንሚክስድ ማለት ነው። አንሚክስድ ከምንም ጋር ያልተቀላቀለ ንጹህ ሲሰጥህ
ከጉራ ጋር ያልተቀላቀለ እግዚአብሔር ቤት ቆሞ ሲያገለግል ከኩራት ጋር ያልተቀላቀለ መዝሙር ሲዘምር ከእኔነት ጋር ያልተቀላቀለ ንጹህ እግዚአብሔር ድርጊቱን ሳይሆን የሚፈልገው ያደረግንበትን መንፈስ ነው። አቧራው እስኪቦን መዘመር እንችላለን። እግዚአብሔር ግን ምን ያህል አቧራው ጨሰ፣ ምን ያህል ዘመሩ ሳይሆን የሚፈልገው የዘመሩበት ልብ ምን አይነት ነው። ራይትና ያክሱ ነው። አሜን አትሉ? እዚህ መድረክ ላይ ከሰኞ እስከ ሰኞ እኔ ላስተምር እችላለሁ፣ ግን የሚያስተምርበት መንፈስ ምንድን ነው? ሰማይ ኤክስ ራይት ያደርጋል። ኦኬ፣ ይሄንን ቤት ማጥናት መጥረግ ትችላላችሁ። ይሄ ድርጊቱ ነው። በምን መረባስ አደረጋችሁት? ለምን ይመስላል? የልብ ንጽህና 2 ሰዓት 3 ሰዓት አዳር ምሽት ሰው ሊጸልይ ይችላል። ትክክል ነው። በምን መንፈስ ነው ተጸለየው? ኤክስ ራይት ያደርጋል። ዋው! ይሄ ሽቶ ባከነ አለ ወንድማችን ሐዋርያው ይሁዳ። ባክኗል። ቢሸጥና ለድሆች ቢከፋፈል የሚል በጣም ምርጥ ዲያሎግ ንግግር አደረገ። ዮሐንስ ግን ሌባ ነው ወስዷል። የሌብነት መንፈስ ነው ወስዷል። ለድሃ ተቆርቆ ያለ ውሸቱን ነው አለ። እግዚአብሔር የሚመለከተው ሁኔታዎቹን ሳይሆን ያደረግንበትን መንፈስ ነው። አቤቱ ልቤን ንጹህ አድርገው። አቤቱ ልቤን ንጹህ አድርገው። 40 ዓመት አገልግዬ 30 ዓመት አገልግዬ ያገለገልኩበት ምክንያት ትክክል ካልሆነ ሰማይ ስትሄድ ሽልማት የሌለው ባዶ ትሆናለህ። ሰማይ የሚሸልምህ ላብህን እየለካ አይደለም። ሰማይ የሚሸልመው ልብ እየለካ ነው። መወዳችሁ ዘመዶቼ፣ ምንም ነገር አድርጉ፣ ለሰው አድርጉ፣ ለድሃ አድርጉ፣ ለቤተክርስቲያን ለማንም አድርጉ፣ ስታደርጉ ውስጣችሁን ጠብቁት። ንጹህ ነገር ሰማይ ይወዳል። አሜን አትሉ? ዋው! ስለዚህ ንጹህ ልብ ማለት ያልተቀላቀለ አንሚክስድ ማለት ነው። ይጽፍ ያለው ምሳሌ ከሙዝ ጋር የተቀላቀለ ቂቤ ንጹህ ቂቤ አይደለም። ይጽፍ ያለው ጻፉት ማለት በላችሁ። ከባዕድ ነገር ጋር የተቀላቀለ በርበሬ ይጽፍ ያለው በርበሬ ንጹህ በርበሬ አይደለም፣ ቀላቅለው ነው። ጃብሬ ሰዎችን ልብ ይመዝናል። በርበሬ መስሎ ነው የበላለው፣ ተቀላቅሏል። መዝሙር መስሎ ነው የሰማነው፣ ተቀላቅሏል። ስብከት መስሎ ነው የሰማነው፣ ተቀላቅሏል። ጸሎት መስሎ ነው የሰማነው፣ ተቀላቅሏል። የተቀላቀለ ነገር ሰማይ አይቀበልም። ከንጹህ ልብ የሚወጣውን አምልኮት ሰማይ ያሸተዋል። መወዳችሁ አሜን። ልቀጥል። ኢየሱስን የተቀበልለት አንድ ተአምር ሆኗል። ያ ተአምር ምንድን ነው? ድንጋዩ ልብ ከኛ ውስጥ ወጥቶ የሥጋ ልብ ተሰጥቶናል። እዚህ መድረክ ላይ ሰማያዊ ሰርጀሪ ተካሂደዋል። ደም አልፈሰሰም እንጂ ጠንካራው ልብ ወድቆ የሥጋ ልብ ተሰጥቶናል። አሜን በሉ። ሕዝቅኤል 36:26 ሕዝቅኤል መጽሐፍ 36:26 36:26 አዲስ ልብ ሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ። እሰይ! የድንጋይ ልብ ከሥጋችሁ አወጣለሁ፣ የሥጋን ልብ ሰጣችኋለሁ። መንፈሴን በውስጣችሁ አኖራለሁ፣ በትእዛዜ አስኬዳችኋለሁ፣ ፍርዴን ትጠብቃላችሁ፣ ተደርጎማላችሁ።
የድንጋዩን ልብ ከኛ ውስጥ ያወጣ እግዚአብሔር ይባረክ። የድንጋይ ልብ ግን አልገባንም። የድንጋይ ልብ እኔ እንዲህ ጽፌያለሁ። የድንጋይ ማለት ስሜት የሌለው የማይሰማ የማይለወጥ ምንም ተስፋ የሌለው ነው አይደል? ድንጋይ ስሜት የሌለው የማይሰማ የማይለወጥ ይሄን ድንጋይ ከኛ ላይ ሰበር አምላክ ይባላል። ጠጣሩ ልብ የሚል መዝሙር ነበር። አዲስ ዘመን ያለች ሞት ሲያለች የደላሉ ታዛዥ ነበረ። ሲቆጭ እንዳለች አንዘምሮ እስቲ የድሮ መዝሙር ነው። ልብ ይላ ጠጣሩ ልብ መቼ በቀላሉ ታዛዥ ነበረ። ያንተ ፍቅር ውስጤን ሰበረ። ተረድቻለሁ ተሸንፌአለሁ ኢየሱስ ላንተ ቢስብ ሰጥቻለሁ። ዛሬ ለፍቅር ተማርኬአለሁ። ወዶኝ በምሕረቱ ለመቆም በቃሁኝ በቤቱ። ወዶኝ በምሕረቱ ለመቆም በቃሁኝ በቤቱ። ጠጣሩ ልቤ በውስጥ ድንጋዩ ነው። ጠጣሩ ልቤ መች በቀላሉ ታዛዥ ፍቅር ግን ልብን ሰበረ። ተረድቻለሁ አሸንፈኸኛል ኢየሱስ ላንተ እጄን ሰጥቻለሁ። ዛሬ ለፍቅር ተማርኬአለሁ። ይህንን ጠንካራ ልብ የሰበረ እግዚአብሔር ይባረክ። ለወንጌል የማይታዘዝ አመፀኛና ሞገደኛ ሰክሮ አድሮ የሚኩራራ ተደባድቦ የሚኩራራ ጠጣሩን ድንጋዩን ልብ የሰበረ የክብር ጌታ እግዚአብሔር ይባረክ። ያበረከከን ቤቱ የባረከን ለዘላለም ስሙ ከፍ ይበል። ዳዊት ኃጢአትን የሰራለት እንዲህ ብሎ ጸለየ። አቤቱ ንጹሕ ልብ ፍጠርልኝ። አረ ፍጠርልኝ ገብታችኋል። ግን እኔ ልቤን አንድ ቀን አንድ ጓደኛዬ ያ ወንድም አስለቀሰኝ። በቅርብ ነው ያገኘሁት። ትተዋል ጌታ ምን ነው አሉ። ልቤም ቢያለኝ ልቤም ቢያለ እንዴት ላድርገው አለኝ። የልቡን ይነግረኝ ቢያለኝ መሄድ እፈልጋለሁ። ልቤም ቢያለ አቤቱ ኃጢአት እንዳይገለኝ ንጹሕ ልብ ፍጠርልኝ። እንደገና ልቤን ቀይረው። ወገነኛ አልጠግብ ባይ ሰገድሪውን ሆነ ልቤን ቀይ እንደገና የዳዊት ልብ በቃ የዳዊት እንደ ልቤ የተባለው ቀይ ወድቆ ፋዘር ልቤን ቀይረው። ፍጠርልኝ የሚለው ቃል እንደ ዘፍጥረት መጽሐፍ ነው። ሰማይ ምድር እንደፈጠረ ዛሬ ናና እኔ ኃጢአት ያቆሸሸውን ኩራትና እኔነት ያሳለፈውን ልቤን ለውጥልኝ፣ ፍጠርልኝ። በሽታ መንፈስ ደግፈኝ። እግዚአብሔር ይባርክ። ሰው ልብን ከቆሻሻ ለመጠበቅ ምን እናድርግ? ትንሽ ዛሬ ሰፋብኝ እንዴ አላልቃል። ልብን ከቆሻሻ ለመጠበቅ ሰው ምን እናድርግ?
ቤታችሁ እንኳን ቆሻሻን አቧራ እንዳይገባባችሁ የተለያየ ነገር እንጠቀማለን። መጋረጃዎች፣ መሬት ላይ የሆነ ምንጣፎች ቆሻሻ ሆኑ። በቃ ቆሻሻ እንዳይገባ ወደ ቤት ትግል ታደርጋላችሁ። የገባውን ደግሞ ሙልጭ አድርገን እናወጣለን። ግን አንዳንዴ ልባችን ቆሽሾ ቤት ሲጸዳ ቢውል ምን ያደርጋል ትላላችሁ። ስለዚህ ቆሻሻን ከሕይወታችን ወደ ልባችን እንዳይገባ አንድ መግቢያ በሮቹ ይዘጉ። በሮች አሉት ይዘጉ። አንደኛው መግቢያ በር አይን ነው። አይን መዝሙር 101 ቁጥር 3 በአይኔ ፊት ክፋትን ነገር አላኖርም። አየህ፣ በአይኔ ፊት ከንቱ ነገር አላኖርም። መዝሙር 119 ቁጥር 37 119:37 ከንቱ ነገር እንዳያይ አይኖቼን መልስልኝ ይላል። ይህ ዝም ብለን የማይመለከተን የፖለቲካ ጉዳይ የቲክቶክ ማህበራዊ ነገር ዝም ብሎ በቃ 2 ሰዓት ተጊተ ገብቶ እየጮህም አለመውጣቱ በአይናችን በኩል የሚገባ የማያስፈልግ ነገር በጣም ብዙ ነው። በጣም ብዙ ነው። ልብን የሚያቆሽሽ በጆሮ የሚገባ ሐሜት፣ አሉባልታ፣ ስም ማጥፋት የምታውቁት ነገር ነው። ቆሻሻ ሲደፋ ልብህ ላይ እንዴት ትታገሳለህ እንዴ? እቤት ላይ ሰው መጥቶ ሶፋ ላይ ቢጸዳዳ ዝም ትላለህ? ድመት ቢጸዳዳ፣ ውሻ ቢጸዳዳ ረው ነው የምትለው? ወዲያው ትማታለህ። ቆሻሻ መጥቶ ሰው ጭንቅላቱ ሲደፋ እንዴት ነው የሚሸት ነገር በትዕግስት የምትቀበለው? ውስጥ ሊበሳጭ ሊቋላለግም ልትል ይገባል። ቆሻሻ ነው፣ ልብ ያሳድፋል። የምታውቁት ነገር ነው። ሐሳብን መጠበቅ፣ ልብን መጠበቅ፣ ልብን በእግዚአብሔር እውነት መሙላት ያስፈልጋል። ፊልጵስዩስ 4:8 ፈጥኛለሁ። 4:8 ፊልጵስዩስ 4:8 በቀረውስ ወንድሞቼ ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነውን ነገር ሁሉ፣ ጂሰስ ንጹሕ የሆነውን ነገር ሁሉ፣ እሰይ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። በእነዚህ እንድንሞላ ደግሞ ጳውሎስ መጨረሻ ሶስተኛ ነጥቤን በ5 ደቂቃዎች ጨርሳለሁ። ልበ ብፁዓን ናቸው፣ ከዛስ እግዚአብሔርን ያዩታል። እሷ ችናት ትልቋ ነጥብ። ልብን የሚያጸዳ ነገር አለ። ልብ በመጥረጊያ አይጸዳም። ታውቃላችሁ፣ ልብ የሚጸዳው በእግዚአብሔር ቃል ነው። የዛሬ 15 ቀን መስለኝ ቢሮ ሲያገለግለን ዮሐንስ ወንጌል 15:3 ትዝ አላችሁ? እናንተ ግን ስለነገርኳችሁ ቃል አሁን ንጹሐን ናችሁ አለ ኢየሱስ። የእግዚአብሔር ቃል ንጹሕ ያደርጋል። አሜን አሜን። ሰው በእምነት ውስጡ ይጸዳል። ሐዋርያ ሥራ 15:8 ልብንም የሚያውቅ አምላክ ለእኛ ደግሞ እንደሰጠን መንፈስ ቅዱስ በመስጠት መሰከረላቸው ይልና 15:8-9 ሐዋርያ ሥራ ልባቸውንም በእምነት ሲያነጻ ይላል። እምነት የሰዎችን ልብ ያነጻል። ችምየል ጨርስ። የእግዚአብሔር ጠረን ህልውና አብሯችሁ እንዲከርም ሲምትፈልጉ እጃችሁን አሳዩ። የእግዚአብሔር ጠረን የልብ ከልባችሁ አብሯችሁ እንዲከርም ትፈልጋላችሁ? በእውነት መወዳችሁ ማከብራችሁ እግዚአብሔር ሰዎች
መለወጥ ያለበት ልባችን ልብ ሰው ጋር ቤቱ ይሆናል። እሱ ቅዱስ ስለሆነ ቅድስና ለድርድር አይቀርም። ቅዱስ ከሆነው አምላክ ጋር አብሮ ለመኖር ንጹህ መሆን ይጠይቃል። ልባችን መስዳት አለበት። እንዳታደሉ በወቅታዊ ግርግር እንዳትሸወዱ። አብሯችሁ መለኮት ይክረም። እስቲ አሜን በሉ። እቤታችሁ ይክረምላችሁ። ስትወጡ አብሯችሁ ይውጣ፣ ስትገቡ አብሯችሁ ይገባ። መለኮት ከእናንተ ጋር ይሁን። ብቻ ልብሽ ይጽፋ። በማንም ሰው ላይ ልባችሁ አይክበድ። ምንም ጥቁርነት የምትጠሩት ሰው እዚህ ምድር ውስጥ አንድ መገኘት የለበትም። አንድ ሰው ነው። ይሄን የምታረገው ለራስ ስትል፣ አለበለዚያ ሰማይ ይቆለፍ፣ ትደርቃል፣ አይሳካል። ግድ ነው። መዝሙር 24 3 እና 4 መዝሙር 24 3 እና 4 ወደ እግዚአብሔር ተራራ ማን ይወጣል? ማን ነው የሚወጣው? በቅድስናው ስፍራ ማን ይቆማል? አንድ እጆቹ የነጹ፣ ሁለት ልቡም ንጹህ የሆነ ቦልደሩት ልቡም ንጹህ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውም በሽንገላ ያለማለ እሱ ወደ እግዚአብሔር ተራራ ይወጣል። ቅባት እየመጣ ነው። ቅባት እየመጣ ነው። ቅባት እየመጣ ነው። ቅባት ልባቸው ንጹህ የሆኑ ሰዎች እየፈለገ ነው። ቅባት እየመጣ ነው። እግዚአብሔር በእኛ መካከል ሊገለጥ ነው። ልጆቹን ሊያነሳ ነው። ሴቶችና ወንዶች ልጆቹን ሊያነሳ ነው። በፍጹም በዚህ ሰዓት አንዳንዴ ሐናንያና ሲፒራ ለምን ሞቱ አትሉም? ከነሱ በላይ እኔ እየዋሸው እናንተ እየዋሻችሁ አለን። የቀሰፈንም አልሞትም። እነሱ ታዲያ ምንድን ነው? የሆነ ገንዘብ ቤት ደበቁ። ትክክለኛ የሆነ ገንዘብ ቤት ደብቀው መጡና ይሄን አለው ብለው ተናገሩ፣ ዋሹ። እዛው ጋር ወስደው ቀበሩት። ከቀብር ሲመለሱ ሚስትየው መጣች። አዎ አሏት። እንዲህ ነው አለች። ባልሽን የቀበሩ ሰዎች እዛ ደጅ ቆመዋል አላት ጴጥሮስ። ሌላ ምን ማለት ነው? ቀስ ብላ ወደቀች። ይዘዋትም ሄዱ። ከመለኮት ጋር ጓደኛ መሆን ከባድ ነው። አብሮ መዋል ከባድ ነው። በቀረባችሁት ቁጥር እሱ በጣም ንጹህ ነው። በጣም ንጹህ ነው። አሁን እንደሆነው እንዳይመስላችሁ። በቀረብነው ቁጥር፣ በተጠጋነው ቁጥር እሱ በጣም ንጹህ ነው። መንፈስ ቅዱስ በጣም ይሰራበት በነበረው ሙቭመንት ላይ ከፍተኛ መንፈሳዊ እንቅስቃሴ ባለበት ቦታ ላይ ትንሽ ውሸት ለመቀበር ሲሞክሩ፣ ለመቀየር ሲሞክሩ ሁለቱም ባንግራ ሞቱ። አየህ፣ ልበ ንጹሐን አንዱ ጥቅማቸው እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር ከእናንተ ጋር ይሆናል። እግዚአብሔር እሱ ከእናንተ ጋር ይሆናል። ዘመናችሁ የሚያለመልም እግዚአብሔር ይግባላችሁ። ደክመህ ያልተሳካልህ የሚሳካልህ በአምላክ መገኘት ነው። እባክህ ሰማኝ። ብቻህን ሮጠህ ሊሆን ይችላል። መለኮት ከገባበት ነገር ይቀላል። ከሰው ሁሉ ጋር ሰላምን ተከታተሉ። ትቀደሱ ዘንድ ፈልጉ።
ያለ እሱ ጌታን ሊያይ የሚችል የለምና። ዕብራውያን 12:14 ኦኬ። በቃ ማጠቃለያ 3 ነገር ብቻ ነው። ወንዳችሁ ወንድሞቼ እናቶቼ 3 ነገር በዚህ ሳምንት ጸልዩበት። ተበርከካችሁ እስቲ ያልቅሱ፣ እስቲ ጮሁ፣ እሪ በሉ፣ ልቤን ፈውሰው፣ መለኮት ይምጣላችሁ። ጴጥሮስ አሳ ሲያጠምድ ድንገት መጥተው ክርስቶስ መረቡ ታንኳውል በአሳ ሲሞላ ያቃልብኝ ነከዋል። እግሩ ስር ወደቀና እንደዚያ ኢየሱስ እኔ ኃጢአተኛ ነኝ ከኔ ተለይ እባክህ ተው፣ እኔ ላንተ አልሆንም፣ እኔ ኃጢአተኛ ስለሆንኩ ሌላ ምናልባት የሚሻል ሰው ካለ ፈልግ ከተማ ውስጥ። እኔ ግን ሳስበው እኔ ካንተ ጋር ብሬ ያለኝ ሳይ አንተ በጣም ንጹህ ነህ። እኔ እንዴት ካንተ ጋር ብሬ የሚል ይችላል? እንዴ አጎለጎል ካንተ ጋር እንዴት ላገለግልም አልችልም። እኔ ሌላ ሰው ካገኘ ፈልግ፣ ተወኝና ሄዳለሁ። አየህ፣ ባልጸዳ ልብ ስናገለግለው የተቀበለን እግዚአብሔር ትክክል ስለሆን ሳይሆን በምህረቱ ብዛት ነው። ያለ ልብ ንጽህና ስናገለግለው ጭምር የተቀበለን ጎበዝ ስለሆን ሳይሆን ደግነቱ ይዞት ነው። ስለዚህ ልባችንን በየቀኑ ማጥራት ስለማንም ሰው ኔጌቲቭ ቶት ላለመያዝ፣ ከማህበራዊ ሚዲያ ላይ የሚለፈለፍ ዝም ብሎ ወሬ፣ ዝም ብሎ በቃ ነገር ጆሮአችሁን አትሙሉት። ከቻላችሁ እግዚአብሔር ቃል አሰላስሉ፣ ከቻላችሁ ጸልዩ፣ ከቻላችሁ ከወንድሞች ጋር እርስ በርሳችሁ እግዚአብሔር ቃል ተጨዋወጡ። ፓሬድ ይሄ ቀንበር ይሰብራል። ሲጮክ አሜን አሜን አሜን። አቤቱ ንጹሕ ልብ ፍጠርልኝ። ንጹሕ ልብ ያስፈልገናል። አምላክን ለማገልገል ብቃት ያለው ንጹሕ ልብ፣ ምንም ሌላ ተውት የሌለው፣ ሲያገለግል ምንም የማይፈልግ፣ ከበስተጀርባ ኢንተረስት የሌለው። አየህ፣ ታመህ ሲጸልይልህ ምንም ፍላጎት የለው፣ ከአንተ ደህንነት በቀር ፍላጎት የሌለው። እግዚአብሔር ቤት ውስጥ ስወጣ ስትገባ ምንም ኢንተረስት የሌለው፣ ኢንተረስቱና ፍላጎቱ ለእግዚአብሔር ክብር ብቻ የሆነ ነፃ የሚያወጣ የልዑል እሳት ያገኛችሁ። ከፍ የሚያደርግ ኃጢአትን ተጠይፈን ጽድቅ የምንወልድበት፣ ለእውነት የምንቆምበት፣ ልባችን ተሸንፎ የሚያለቅስበት፣ የሚማረክበት፣ እጅ የሚሰጥበት ዘመን ይሁንላችሁ። አቃኝ የሚል ለታይታ የማያገለግል ለሾ ተው እንጂ ለስም የማያገለግል ለምን ነው? በጭራሽ ከማን ምንም የማይፈልግ መንግስቱን ብቻ ያስቀደመ እውነት ልበ ንጹሐን ብፁዓን ናቸው እግዚአብሔርን ያዩታልና። እግዚአብሔርን ለማየት ከመለኮት ጋር አብሮ ለመሄድ፣ አብሮ ለመነዳት፣ አብሮ ለማገልገል ምንም ሌላ ታክቲክ የለም፣ ቴክኒክ የለም፣ ምናምን ወደዚህ የለም፣ ወደዛም የለም። ምንም ሌላ ድካም አያስፈልገን። በንጽሕና ልብ እንቆማለን፣ እግዚአብሔር አብሮን ይቆማል። ባረክ። ምንም ሌላ ቴዎሎጂ የለው። ምንም ለታይታ አይደለም፣ ለስም አይደለም፣ ለዝና አይደለም፣ ለመታወቅ አይደለም። ሌሎችን ሰዎች ለመጥቀም ከልብ ንጽሕና ስናደርገው እግዚአብሔር ወደ እኛ ቤት ይመጣል፣ እቤትህ ይመጣል።
ምንም እንደው ያረባና ያመቀረ አንዳንድ ጊዜ ግን ጂሰስ ጠጣሩ ልቤ በቀላሉ ታዛዥ ነበር። ኪቦርዱ ምታ ልቤ ሰበረ